በጣም ጨንቆኝ ነበር። አውቃለሁ ልጅ፣ ለዚህ ሁሉ ነገር ጥፋተኛው ተጠያቂው ነኝ። ልጄ እባክሽ ይቅር በይ ልጄ። ኩኩሻን ልጇ ሆነች እንበል። ቆይ እኔ ከዛ በኋላ ምንድን ነው የማደርገው? ሄደሽ እግሯ ስር ድፍት ብለሽ እየጌታ ያለሽ ሌላ ምን ታደርጊያለሽ? እኮ እኔ ነኝ እግሯ ስር ተደፍቼ ማለቅ ሰው ሞኛቱኝ እንጂ ቸጋራ እንዲህ በጣም ድፍት ከምትይ እግሯ ስትወድቅ ያሻል። ዘነቡ ይቅርታ እንድናደርግላት አስቤ ነበር። ማለት እዚህ ድጋሚ ተመልሳ መታከኛ ጋር ልትኖር ነው? አውቃለሁ የኔ ልጅ፣ ዘነቡ አንቺን በጣም በድላሻለች። ግን ደግሞ አንቺን የሚያገኙሽ በሷ መሆኑን አትርሽ እንጂ። ስለ እሷ ማውራት ትተን ሌላ ስለ ራሳችን ጉዳይ ማውራት እንችላለን። ሚስጥሩ ታፍኖ ከሚቆይ እንደዚህ መውጣቱ ጥሩ ነው። ለዛ ነው የነገርሽ። እባክህ እዝራ እንደሰጠኝ እኔ እውነቱን ሰምተህ እንዳትጎዳ ብዬ ነው ነገር ሀብል እንዳትናገር አስጠነቀቅኳት ነኝ። ቆይ አንቺ ልጅ ምንድን ነው እየሆንሽ ያለሽው? ከአፈር አንስቶ ሰው ያደረገሽ ማን እንደሆነ ረሳሽው እንዴ? ድጋሚ ወደዛ ቤት ተመልሰሽ የእናቴን ሰላማዊ ህይወት እንድትበጠብጪ አልፈቅድልሽም እያልኩሽ። ስለዚህ የምትፈልጊውን ነገር ስታገኝ እኔን ከዳሽ ማለት ነው። የኩኩሻን እናት እጅ ይቅርታ ጠይቂያት። ከዛም በኋላ እንደምንም ብለሽ እዛ ቤት ግቢ እሺ? ከዚህ በኋላ እዛ ቤት ውስጥ ብገባ በፍጹም ሀናን ገንዘብ አልጠይቃትም። ማን ገንዘብ ጠይቃታለሽ? አሁን ሰራ። እንዴት ነው አቶ እስክንድር? ሰላም ዶክተር። ወይዘሮ ደህና ነሽ? ወይዘሮ ሰላም ነው? የሀብል አባት ነው። ምን? አዎ ድምፁን በደንብ ነው የማውቀው። የሀብል ማለት የኩኩሽ አባት ነው፣ ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቄው ነበረ። በነገራችን ላይ ዛሬ የዲኤንኤ ውጤቱን እኮ ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጄ መሆኗን አረጋግጫለሁ። ምን ነው ለምን ደነገጥሽ? ደነገጥኩ እንዴ? አይ ምን። አቤት። ሰላም፣ የአቶ እስክንድር ቤት ነው አይደል? አዎ። አንተ ማን ልበል? ሮቢን እባላለሁ። የዶክተር ዘካሪያስ ልጅ ነኝ። ከውጭ የመጣ ኩኩሻ ያላትን እድል ከዚህ በኋላ የጨረሰች ይመስለናል። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዲሁም የሀብል ድራማ አድማጭ ተመልካቾች አላችሁ ሆይ ሰላማችሁ ይብዛልኝ ሁላችሁም ባያላችሁበት። ለዚህ ቻናል አዲስ የሆናችሁ ካላችሁ አደራ ሰብስክራይብ ሳታረጉ እንዳታልፉ፣ ነባሮች ላይክ እያረጋችሁ አብራችሁኝ እንድትቆዩ በአክብሮት ጠየኳችሁ ውዶችዬ። እንግዲህ ኩኩሻ ከአሁን በፊት ሁላችንም ስንናገር እንደነበረው ዲኤንኤኑ ከመምጣቱ በፊት ኩኩሻ መናገር ነበረባት። ያለውን እውነታ ለሀና መናገር አለባት። እውነታውን ከተናገረች ሀና ብዙም አትጨክንባትም እያለ እንግዲህ ሁላችንም እየተናገርን ነበረ። ነገር ግን ያንን ነገር በጭራሽ ማድረግ አልቻለችም ማለት ነው። እንግዲህ ውጤቱ መጥቶ እስከሚከፈት ድረስ ራሱ ሁላችንም ኩኩሻ አሁን ካሁን ትናገራለች የሚለውን ነገር ጠብቀን ነበር። ነገር ግን ምንም የተሳካ ነገር የለም። በሌላ በኩል ሀና እንግዲህ በአሁኑ ሰዓት የኩኩሻን ልጅነት አረጋግጣለች። ልጇም እንደሆነች አምናለች። ከዚህ በኋላ ሀና ምን ታደርጋለች የሚለውን ነገር ስናይ እንግዲህ አቶ ዘካሪያስን መፈለግ ነው። ምክንያቱም ለአቶ እስክንድር ዶክተር ይሆናል ተብሎ የሚመጣው ዘካሪያስ አንደኛ የሚኖርበት ሀገር እና የስራ ሙያውን ስለምታውቅ እንግዲህ ምናልባት የኩኩሻ አባት ሊሆን ይችላል፣ እንዲሁም የሀብል አባት ሊሆን ይችላል በማለት ከአሁን በፊት እንደተጠራጠረች እና ስታወራም እንደነበረ ሰምተናል። ምናልባት እንግዲህ ይሄኛውን ስራ ከጨረሰች ባለቤቷን ፍለጋ ትገባለች ብለን ነበረ ሁላችንም እያሰብን የነበረው። እናም እንግዲህ ወደ አቶ እስክንድር ቤት በሄደችበት ሰዓት ነበረ የአቶ እስክንድር እንግዲህ ወደ አጋጣሚ ወደ አቶ ዘካሪያስ እየደወለ በነበረበት ሰዓት ስልኩ ላውድ ላይ ስለነበረ ድምፁን ስትሰማ በጣም ነበር የደነገጠችው። ይሄ ሰውማ በደንብ አውቀዋለሁ፣ ይሄ ሰውዬ የራሴ ባለቤት ነው፣ እንዲሁም ደግሞ የሀብል አባት ነው ማለት የኩኩሻ አባት ነው በማለት ለሀብል ትነግራታለች ማለት ነው። ሀብልም እንግዲህ የሰውየውን ድምፅ በሰማች ጊዜ በጣም ነበር የደነገጠችው። ማለት የሀብል የኩኩሻ አባት ስትላት ዛሬ እኮ ውጤቱ መጥቶ ነበረ፣ ውጤቱ መጥቶ ከፍቼዋለሁኝ እና ኩኩሻ ልጄ እንደሆነች በባዮሎጂ እንዲሁም ደግሞ በዲኤንኤን ምርመራ መሰረት
100% ልጄ እንደሆነች ተረጋግጧል። ስለዚህ ኩኩሻ የራሴ ልጅ ናት የሚለውን ነገር ስትሰማ ሀብልም በጣም ነበረ እየደነገጠችው ማለት ነው። ምክንያቱም ሀብል ከአሁን በፊት እንግዲህ ሴትየዋን ሳያት ሌላ ስሜት ይሰማኛል፣ እናቴን ያገኘው ያህል ይሰማኛል፣ በጣም ነበረ ተስፋ የነበራት ማለት ነው። በተደጋጋሚ ጊዜ ከእዝራ ጋር እያወሩበት የነበረ ነገር ነበረ። ምክንያቱም የኩኩሻ ውጤት ከመጣ በኋላ ቀጣይ ደግሞ ሀብል ከዚህ ሴትዮ ጋር ምርመራ እንደምታደርግ ከእዝራ ጋር ተነጋግረው ነበረ ማለት ነው። ምናልባት እንግዲህ ይሄ ነገር ከዚህ በኋላ ሀብል ምን አይነት በምን በኩል እድል ይኖራታል፣ ሀብል ከዚህ በኋላ ከወይዘሮ ሀና ጋር እናትና ልጅነቷን በምን በኩል ታገኛለች የሚለውን ነገር ምናልባት አሁን ላይ እንዳያችሁት ወይዘሮ ሀና ለኩኩሻ እንግዲህ ዘነቡን ይቅርታ አድርገንላት ወደ ቤት እናስገባት የሚል ነገር ስትናገር ሰምተናል። በእርግጥ ኩኩሻ በጭራሽ ይሄ ነገር ሊሆን አይችልም፣ ዘነቡ በጭራሽ እዚህ ቤት ልትመጣ አትችልም እያለች ስትናገር ሰምተናታል። በእርግጥ ዘነቡም እንዳለችውና እንዲሁም ደግሞ አጸደ እንደመከረቻት ከሆነ ሄደሽ እግሯ ላይ ድፍት ብለሽ ይቅርታ ጠይቂያት እያለቻት ነበረ። ዘነቡም አንዴ ብቻ እዛ ቤት ልግባ እንጂ ምንም አይነት ገንዘብ አልጠይቃትም ስትል ሰምተናታል። በእርግጥ ዘነቡ ይህን ሁሉ ሴራ ራሱ እያደረገች ያለችው ለገንዘብ ብላ ነው። ያው አሁን ላይ ግን እንደገባች ቶሎ ላትጠይቃት ትችላለች እንጂ ቀስ እያለች ከሀና ጋር መግባባት ስትጀምር በስነ ስርዓት እንደምትጠይቅ እርግጠኞች ነን ማለት ነው። ምክንያቱም ዘነቡ መጀመሪያውንም ይህንን ሁሉ ሴራ ልታሴር የቻለችበት ምክንያት ዋናው ግቧ ገንዘብ ነው ማለት ነው። እንግዲህ ኩኩሻን በጭራሽ ሴትዮ ወደዚህ ወደኛ ህይወት መግባት የለባትም ብላ በአቋሟ የምትጸና ከሆነ በጣም ትልቅ ችግር ይፈጠራል ብዬ ነው የማስበው። እናንተም ሀሳብ አስተያየታችሁን ኮመንት ላይ ጻፉ። ምክንያቱም ምንድን ነው ብላችሁ የምትሉ ከሆነ እንግዲህ ዘነቡ እዛ ቤት ካልገባሁና እኔ ከወይዘሮ ሀና ምንም አይነት ጥቅም ካላገኘሁኝ እኔ ካልተጠቀምኩኝ ደግሞ ኩኩሻን መጠቀም የለባትም ብላ ስለምታስብ እውነታውን ትናገራለች ብዬ አስባለሁኝ ማለት ነው። እናንተም ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እናም እንግዲህ የሀብል እና የሀና እናትና ልጅ መሆን በዚህ መልኩ ነው ሊገናኙ የሚችሉት ብዬ ነው የማስበው እንጂ ከዚህ በኋላ ኩኩሻም እንግዲህ ደፍራ ወይዘሮ ሀናን እናት አይደለሽም እንጂ አንቺን የቀረብኩሽ ለዚህ ምክንያት ነው ብላ የምትናገርበት አንደበት ይኖራታል ብዬ አላስብም። ካደስ ወደፊት ወይዘሮ ሀና የኩኩሻን ልጅ አለመሆን ስታውቅ እንዲሁም ደግሞ የሁሉ ሴራ ሲሰራ በለዋ ላይ ሴራ ሲያደርጉባት ኩኩሻ እንደምታውቅ ሲገባት ወይዘሮ ሀና ለኩኩሻ ምን አይነት ምላሽ ይኖራታል ወይንም ደግሞ ኩኩሻን ምን ታደርጋታለች የሚለውን ነገር ካወራን ወይዘሮ ሀና ከዚህ በኋላ ለኩኩሻ ምንም አይነት ርህራሄ ይኖራታል ብዬ አላስብም። ምክንያቱም በጣም ነው የምታዝንባት፣ በጣምም ነው የምትጨክንባት ብዬ አስባለሁ። ያው በእርግጥ ኩኩሻ ይሄንን ነገር ያደረጉት መጀመሪያ ለገንዘብ ብዬ ቢሆንም ግን አንቺን ስቀርብሽ እንደ እናት ያየሁሽ ለመጀመሪያ ጊዜ የእናትነት ፍቅር ሰጠሽኝ፣ ስለዚህ እናትነትሽን ማጣት ስላልፈለግኩ ነው ብላ ብትነግራትም ነገር ግን እውነታውን ነግረሽኝና ልጄን እንዳገኝ አግዘሽ ቢሆን ኖሮ እኔ አንቺን እንደማርቅሽ በደንብ ነግሬሽ ነበረ። ካሁን በፊትም ጠይቀሽኝ ነግሬሽ አውቃለሁ። ልጄ ባትሆኝ እንኳን እናት ሆኜ እስከተቀበልኩሽ ድረስ እኔም ሆነን ልጄ ከአንቺ አንርቅም ብዬ ነግሬሽ ነበረ። ያ ሁሉ እያወቅሽ ያን አይነት ጥያቄ ስታቀርቢልኝ ነገር ግን እውነታውን ነግረሽኝ ልጄን እውነተኛ ልጄን እንዳገኝ አግዘሽ ቢሆን ኖሮ ዛሬ ባንቺ ላይ አልጨክንም በማለት ኩኩሻን ጎዳና ላይ ልታወጣት ትችላለች ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። በሌላ በኩል ደግሞ የአቶ ዘካሪያስ ልጅ እንግዲህ መጥቷል ማለት ነው። የመጣበትን ምክንያት እንግዲህ ለአቶ እስክንድር መድኃኒት ተልክ ያለው በማለት ወደ አቶ እስክንድር ቤት ሲመጣ እንግዲህ ኩኩሻን አግኝቷታል። ወደፊትስ የኩኩሻና የአቶ ዘካሪያስ ልጅ ህይወት ምን ይሆናል ብላችሁ ታስባላችሁ? ስልክ ተቀያይረዋል እንዳያችሁት። ምናልባት ኩኩሻ ጎዳና እንዳትወድቅስ የሚያግዛት ልጅ ነው ብላችሁ አታስቡ? እንዳያችሁት ብዙ ነገር እያሉ ስለነበረ በጣም ቆንጆ ነሽ ምናምን። እናም እንግዲህ ኩኩሻ የአቶ ዘካሪያስ እና የወይዘሮ ሀና ልጅ ካልሆነች ከሱ ልጅ ጋር ሊኖራቸው ይችላሉ ብለን እናስባለን። እናንተ ሀሳብ አስተያየታችሁን ጻፉ።
ከዚህ ቤተሰብ መሀል እንግዲህ ወይዘሮ ሀናና ሀብልም ጊዜው ቢረዝምም እናትና ልጅነታቸው መጋለጡ አይቀርም ዳር ላይ ይቀራሉ ብለን የምናስበው እንግዲህ አጸደና መነን ናቸው ማለት ነው። ኩኩሻ እናትነቷን ብታጣም ጎዳና ብትወድቅም ግን በአቶ ዘካሪያስ ልጅ ምክንያት ኩኩሻ ጎዳና ትወድቃለች ብዬ አላስብም። ምክንያቱም እንግዲህ በመሀላቸው የሆነ ነገር ሊፈጠር ይችላል ብለን ስለምናስብ ማለት ነው። ምክንያቱም ዛሬ ላይ ዝም ብሎ የተዋወቁ እንዳይመስላችሁ ማለት ነው። ለነገ እንድታስታውሱ ነው ዛሬ ይህንን ነገር እያልኳቸው ያለሁት። አቶ ዘካሪያስ ሲመጣ እንዲሁም ደግሞ የአቶ ዘካሪያስን ድምፅ ስትሰማ ሀብል ምን ተሰማት የሚለውን ነገር ስናይ ሀብልም እንግዲህ ከወይዘሮ ሀና እኩል ነበረ ማለት ነው የደነገጠችው። ሁሉም ሰው ግራ እስከሚጋባ ድረስ ሀብልም በጣም ደንግጣ ነበረ ማለት ነው። እንግዲህ ሀብል በጣም በሚገርም ሁኔታ በሆነ አጋጣሚ እናትና አባቷን ታገኛለች ብለን እናስባለን። እንግዲህ ይሄ ሲሆን ደግሞ ያው ኩኩሻም ከወይዘሮ ሀና ብትጣላም ግን ከዛ ፋሚሊ ውስጥ ወጥታ ትወጣለች ብለን አናስብም። ያው በሌላ መንገድም ቢሆን የሀብል እህት መሆኗ አይቀርም ብዬ አስባለሁ። ምክንያቱም ከሀብል ወንድም ጋር እንግዲህ በሌላ መንገድ ሊዛመዱ ይችላሉ ብዬ አስባለሁ። እኔ የገመትኩት እናንተም ከገባችሁ ኮመንት ላይ ያሳውቁኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሰላም ሁኑልኝ ባይ